ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ሸመትቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አሁንም ያው የጉንፋን ጫና አለ በድምጽ ውስጥ፣ እሱን ግምት ውስጥ እንድታስገቡ በድጋሚ እጠይቃለሁኝ። የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርሰው ይሆናል። በአማራ ክልል እየተደረገ ካለው ጦርነት ባሻገር እንደዚሁ በቢጫ ዞኖች ላይ አዲስ ዘመቻ በሚል ምርጫውን ለማስፈጸም አዲስ ዘመቻ ሊጀመር ነው። በአየር ኃይልና በእግረኛ ይታገዛል የተባለው ዘመቻ በሚቀጥሉ ሳምንታት ይደረጋል ነው የተባለው። ይህንን ጨምሮ የተለያዩ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እንዲሁም ደግሞ በሰሜን ምዕራብ እዝ ዋና መቀመጫ በሆነው ጎንደር ከተማ አቅራቢያ በሚገኝ እንደዚሁ የሚሊሻና የአድማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃት የክፍለ ከተማው የሚሊሻ አዛዥን ጨምሮ ቁጥራቸው ያልታወቁ የሚሊሻ አባላት ጉዳት ደርሶባቸዋል። ጦርነቱ እንግዲህ ላለፉት 6 ወራት ከዋና ዋና ከተሞች በሩቅ ቦታዎች ነበረ። ባለፈው የካቲት መጀመሪያ ጀምሮ ደግሞ እንደ ደብረ ታቦር፣ ንፋስ መውጫ፣ መካነ ኢየሱስ በመሳሰሉ ትልልቅ ከተሞች በተለይ በጎንደር ቀጠና አሁን ጦርነቱ ከዋሻ ወይም ደግሞ ከሩቅ ቦታዎች ወጥቶ ወደ ዋና ዋና ከተሞች መምጣቱን የሚያሳይ ነው። ይህንን ጨምሮ እንደዚሁ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። በዚሁ ማዕከላዊ ጎንደር ዞን እንደዚሁ ከቋራ በሻሁራ ያለውን ዋና መስመር ለመያዝ እንደዚሁ ዛሬ ዘመቻ መጀመሩን የሚገልጹ መረጃዎች አሉ። እነዚህም ከግንባር መረጃዎች መካከል ይገኙበታል። ከባለፈው የካቲት 1 ጀምሮ እንግዲህ ላለፉት 43 ቀናት በተለይ በጎንደር ቀጠና ያላቋረጠ ጦርነት እየተደረገ ነው ያለው። የካቲት 1 ጀምሮ ደቡብ ጎንደር ብዙ ቦታዎችን መከላከያ ለቆ ከወጣ ጊዜ ጀምሮ እስካሁን ድረስ በደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር እንዲሁም ደግሞ በሰሜን ጎንደርና የተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው። በተለይ ደቡብ ጎንደር ያለው ውጊያ እንግዲህ ከተለያዩ አካባቢዎች ከሚደረጉ ውጊያዎች በውጊያው ባህሪ ብርቱ እንደሆነ ነው የሚታየው። በዚህም ከፍተኛ የሆነ የብልጽግና ባለስልጣናት ወታደራዊና የፖለቲካ ባለስልጣናት ጉዳት እያስተናገዱ ነው። ይህንን የሰሞኑን ጉዳይ የዓለም አቀፍ ሚዲያዎች እነ ቢቢሲ ጭምር እንደዚሁ ጉዳዩን እየዘገቡት ነው የሚገኙት። ጉዳዩ እንግዲህ በብልጽግና ውስጥ ከፍተኛ የሆነ የፖለቲካ መቃወስ ፈጥሯል። በታችኛውና በላይኛው አመራር መካከል እንዲሁም ደግሞ በሲቪልና በወታደራዊ አመራሩ መካከል ይህ እንግዲህ ባለው አጠቃላይ የብልጽግና የፖለቲካ ተቀባይነትና ቀጣይነት ላይ ትልቅ ምልክት ሆኖ ታይቷል። ይህንን ጨምሮ የተለያዩ ክስተቶች ናቸው ያሉት፣ ትከታተላላችሁ። ሌላው እንደዚሁ ወደ ትግራይ የሚወስደን መረጃ አለ። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳዳሪ የስልጣን ጊዜው ሊገባደድ 2 ሳምንት ቀርቶታል። በእነዚህ ጊዜያት ውስጥ እንግዲህ ከጥር 18 ጀምሮ መከላከያ ሰራዊቱ ለቆት ወደ ወጣው ወደ ራያ ቀጠና በመምጣት እንግዲህ እነዚህ አካባቢዎች ያው የሰሜን ወሎና ዋገምራ አካባቢዎች በመምጣት እንግዲህ በአለማጣ ከተማ ትናንትና እንደዚሁ ስብሰባ አድርጓል። ጉዳዩ ያለው አንድምታ ምንድን ነው? እንዲሁም ደግሞ ከአብይ አህመድ ጋር ጉዳይ የለንም፣ የአማራ ግዛቶች መሬቶች ነው ወልቃይት የሚሰጡን ከሆነ እንደዚሁ ጦርነት አንገባም የሚል አንድምታ ያለው ንግግርም አድርጓል። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችም እንደዚሁ ከነዳጅ ጋር በተያያዘ እየወጡ ነው የሚገኙት። ነዳጅ አሁን እንግዲህ በኮንትሮባንድ የሚሸጥ እንደዚሁ ሸቀጥ ሆኗል። ነዳጅ በተለያዩ የአገሪቱ አካባቢዎች አሁን በተለያየ መንገድ እየተሸጠ ነው የሚገኘው። ከ2 ሊትር ከሚይዙ ጀሪካኖች ጀምሮ ትልልቅ በርሚሎች እንደዚሁ በህገወጥ መንገድ እየተጓጓዙ ነው። ከዚህ ጋር በተያያዘ እንግዲህ በተለይ የወርቅ ማውጫ ቀጠናዎች ላይ ከፍተኛ የሆነ የነዳጅ ኮንትሮባንድ ነው እየተደረገ ያለው። አሁን እስከ 600 ብር 1 ሊትር እየተሸጠ ነው። ወደ እነዚህ ቀጠናዎች ነዳጅ በማስተላለፍ የሚሰሩ የጸጥታና የብልጽግና ባለስልጣናት እንዲሁም ደግሞ የተወሰኑ የነዳጅ ማደያ ባለቤቶች በቁጥጥር ስር መዋላቸው እየተገለጸ ነው የሚገኘው። ጉዳዩ ግን ከዚህ የከፋ ነው። በነገራችን ላይ 1966 ዓ.ም የተደረገው አብዮት አንዱ የአብዮቱ ቅጽበታዊ ምክንያት፣ መሰረታዊ ምክንያቱ ሌላ ነው። ቅጽበታዊ ምክንያቶች ከሚባሉት ውስጥ አንዱ ግን የነዳጅ ጭማሪ፣ በወቅቱ የትራንስፖርት ጭማሪ ላይ የነበረ ሁኔታ ነው። ይህ ሁኔታ ወደ የት ይወስዳል? እንግዲህ አብሮ ከዓለም አቀፍ ሁኔታ ጋር በተለይ ኢትዮጵያ ውስጥ ካለው ቀውስ ጋር የተደማመሩ ችግሮች ምን ሊፈጥሩ ይችላሉ? አብሮ የሚታይ ጉዳይ ነው የሚሆነው። ወደ መካከለኛው ምስራቅ ያለው አጠቃላይ ሁኔታም እንደዚሁ ከዕለት ወደ ዕለት እየተባባሰ ነው የመጣው። መካከለኛው ምስራቅ ያለው ሁኔታ የዓለምን አጠቃላይ ኢኮኖሚ አሁን ከላይ የተጠቀሰውን የነዳጅ እጥረት ጨምሮ በዓለም ላይ አጠቃላይ የኃይልና የኢኮኖሚ ጫና እያመጣ ነው የሚገኘው። ለመሆኑ ባለፉት 24 ሰዓታት በመካከለኛው ምስራቅ እንዴት አደረ የሚለውን መረጃ ስንመለከት ኢራን አዳዲስ የቴክኖሎጂ መሳሪያዎችን እንዲሁም ደግሞ የእስራኤልን የኒውክሌር ማዕከላት ላይ ያነጣጠሩ ጥቃቶችን ፈጽማለች። በአጸፋ ምላሹ እንደዚሁ አሜሪካና እስራኤልም የኢራንን የቴክኖሎጂ ማዕከላትን፣ የተመረጡ የሚሳይል ማምረቻ ቦታዎችን ሲደበድቡ አድረዋል። ባለፉት 24 ሰዓታት ከ180 በላይ ሚሳይሎችና የአየር ድብደባዎች በኢራን ተፈጽመዋል። ኢራንም እንደዚሁ በመካከለኛው ምስራቅ በሚገኙ የአሜሪካ አጋር ሀገሮችና የጦር ቤዞች
እንዲሁም ደግሞ በእስራኤል ላይ የአየር ጥቃቶችን የሚሳኤል ጥቃቶችን ፈጽማለች። በተለይ እንግዲህ በ24 ሰዓት መነጋገሪያ ከሆኑት ከነዚህ ጉዳዮች አንዱ ኢራን በዓለም አቀፍ ደረጃ በየትኛውም የዓለም ጠርዝ ላይ ኢላማዎችን መምታት የሚችሉ አዳዲስ ሚሳይሎችን ወደ ውጊያው ይዛ ወጥታለች። በትላንትናው ዕለት በህንድ ውቅያኖስ የሚገኘው የአሜሪካና የእንግሊዝ የጦር ሰፈርን ወደ 4000 ኪሎ ሜትር በሚጠጋ ርቀት ላይ በተምዘግዛጊ ሚሳይል አካባቢውን የጦር ሰፈሩን ደብድባለች ኢራን። ይሄ መነጋገሪያ ሆኗል። ከኢራን ወደ አውሮፓ፣ ምዕራብ አውሮፓ እና ምስራቅ አውሮፓ ያሉ ከተሞች እንደዚሁ ከዚህ ጥቃት ኢላማ አያመልጡም እያለ ነው የሚገኘው የእስራኤል መከላከያ ሚኒስትር። ኢራን የአውሮፓ ከተሞችን መምታት ትችላለች እያሉ ነው። ይህ እንግዲህ በተለይ ከኢራን አንጻር የተሰጠውን ግምት ከፍ የሚያደርግ ነው። ኢራን በቀላሉ እንግዲህ እጅ የማይሰጥ አገር እየሆነ መሆኑን የሚያሳይ ነው። ከዚህ ጋር በተያያዘ ያሉ አጫጭር መረጃዎችን ወደ እናንተ አደርስና ወደ ግንባር ዝርዝር መረጃዎች እመለሳለሁ። የሚሳይል ድብደባዎች እንግዲህ አሁን ከሚሳይልና ከአየር ድብደባዎች ወደ ኒውክሌር ጣቢያዎች ላይ ያነጣጥረዋል። ድብደባዎቹ ኢራን በኒውክሌር ጣቢያ ላይ ለተፈጸመባት የኒውክሌር ድብደባ የሚሳይል ድብደባ እሷም በእስራኤል የኒውክሌር ጣቢያዎች ላይ ድብደባ በመፈጸም አጸፋ ምላሽ ሰጥታለች። እስራኤል የኢራንን የኒውክሌር ምርምር ማዕከል ከባድ በሆነ የሚሳይል ድብደባ ጉዳት አድርሼበታለሁ ብላለች። በጥቃቱ የኒውክሌር ማምረቻ ማበልጸጊያ የቴክኖሎጂ ማዕከላት ጨምሮ እንደዚሁ የኒውክሌር ሳይንቲስቶች እንደዚሁ ስለመገደላቸው የሚገልጹ መረጃዎች ወጥተዋል። በእስራኤል አየር ኃይል የተመታው ማሌክ ሻተር ተብሎ የሚጠራው ዩኒቨርሲቲ የኒውክሌር የባላስቲክ ሚሳይል እና የተለያዩ የቴክኖሎጂ የጦር መሳሪያ ምርምር ማዕከል የሆነው ነው ብሏል የእስራኤል መከላከያ ሚኒስቴር። ኢራን ወደ 3800 ኪሎ ሜትር ተምዘግዛጊ ሚሳይሎችን እንግዲህ ዓለምን ጉድ አስብሏል። ህንድ ውቅያኖስ በሚገኘው የአሜሪካና የእንግሊዝ የጋራ ጦር ሰፈር ዲዮጎ ተብሎ የሚጠራውን የጦር ሰፈር አቅራቢያ መታለች። ምንም እንኳ ኢላማውን ባይመታም በጦር ሰፈሮቹ አካባቢ ያረፈው ሚሳይል የረጅም ርቀት ሚሳይል በመሆን እንግዲህ ከኢራን እስካሁን ከተተኮሱ ሚሳይሎች ረጅም ርቀት ተጓዥ ሆኗል። ይህም እንግዲህ ለአውሮፓም ጭምር ስጋት መሆኑን የተገለጸው በዚህ የጦር ሰፈር የተፈጸመውን ጥቃት ተከትሎ እንግሊዝ በቀጥታ በአጸፋ ምላሽ ወደ ጦርነቱ ልትገባ ትችላለች የሚሉ ዘገባዎች እየወጡ ነው። ይህንን ተከትሎ እንደዚሁ እንግሊዝ አሜሪካን ከልክላት የነበረውን ለሆርሙዝ ሰርጥ ለምትፈጽመው የአየር ድብደባ የአሜሪካ አውሮፕላኖች፣ የአሜሪካ መርከቦች የእንግሊዝን የጦር ሰፈሮች እንዲጠቀሙ ትላንትና ጀምራ ፈቅዳለች። ከዛ በፊት እንግዲህ ውዝግብ ውስጥ ነበር የነበሩት። አሁን የጋራ የጦር ካምፓቸው ከተመታ በኋላ ነው እንግሊዝ ይህንን ውሳኔ እየወሰነችው። አሜሪካ በኢራን ለሚሰማራው የእግረኛ ጦር መጠነ ሰፊ ዝግጅት ጀምራለች የሚል መረጃ ወጥቷል። ትላንትና ፔንታጎን እግረኛ ሰራዊት እንዴት እንደሚገባ እቅድ እንዲያወጣ ትዕዛዝ ተሰጥቶ ነበር። ዛሬ ደግሞ እንግዲህ ለዘመቻው እንደዚሁ እንቅስቃሴ እየተደረገ ነው ተብሏል። ትራምፕ ጦርነቱን ልናጠቃልል ጥቂት ጊዜ ነው የቀረን እያሉ እየተናገሩ ባለበት ሰዓት እግረኛ ሰራዊት ይገባል የሚለው ሁለቱ የሚጋጭና አወዛጋቢ ንግግር ተብሏል። እግረኛ ጦሩ እንግዲህ መቼ እንደሚገባና መቼ እንደሚንቀሳቀስ የታወቀ ነገር የለም። ሆኖም ደግሞ አሜሪካ ወደ መካከለኛው ምስራቅ ተጨማሪ የባህር ኃይልና የአየር ኃይል እንዲሁም ደግሞ የጦር ተሸካሚ መርከቦችን ወደ ሜዲትራኒያን እንዲሁም ደግሞ ወደ ቀይ ባህርና ወደ መካከለኛው ምስራቅ አንቀሳቅሳለች። እንግዲህ ከሰሞኑ ጀምሮ ኢራን የእስራኤልን የአየር ክልል ጥሰን ውጤታማ ጥቃት ፈጽመናል እያለች ነው የምትገኘው። ኢራን የኢራኑ የአፈጉባኤ ደሞና ተብሎ የሚጠራውን የእስራኤል ኒውክሌር ጣቢያ አቅራቢያ ከባድ ፍንዳታዎች መድረሳቸውን ተከትሎ የኢራኑ አፈ ጉባኤ ወደ ወሳኝ ምዕራፍ ተሸጋግሯል ዘመቻው የሚል መግለጫ ሰጥተዋል። አሁን ቀድሞ ወደ ታቀደው የጦር መሳሪያና ወደ አስቀመጥነውና ወደ አሰብነው እቅድ ትግበራ እንገባለን ሲሉ ሌላ እቅድ እንዳላቸው እንደዚሁ ገልጸዋል። እስራኤል የኒውክሌር ማዕከል ዲሞን አቅራቢያ የተፈጸመው የኢራን የአየር ጥቃት አዲስ መነጋገሪያ ሆኗል። የዓለም መነጋገሪያ ሆኗል። እንግዲህ እስራኤል ያው የጦር መሳሪያ ካላቸው አገራት መካከል ቀዳሚ ሆነች። የተለያዩ የጦር መሳሪያዎች ኒውክሌር አላት የላት የሚለው በይፋ አልተረጋገጠም። ይሄ ግን ላለፉት 60 ዓመታት ገደማ እንደዚሁ ኒውክሌር ሲመረትበት ነው የተባለው ድብቁ የእስራኤል የኒውክሌር ማዕከል ነው ትላንትና እንግዲህ የጥቃት ሙከራ የተደረገበት። አብዮታዊ ዘቡ በኳታር ዶሃ አልጀዚራ ሚዲያ ማዕከልና በአካባቢ የሚገኙ ነዋሪዎች ዶሃ ከተማና የተመረጡ የኢላማ ቀጠናዎችን ለቀው እንዲወጡ የኢራን አብዮታዊ ዘብ እንደዚሁ ትዕዛዝ ሰጥቷል። ሌሊቱን ሳውዲ አረቢያ ደግሞ ከኢራን የተተኮሱ የድሮኖችን ማክሸፏን ገልጻለች። ሳውዲ አረቢያ በኢራን የዲፕሎማሲ ግንኙነት ላይ እንደዚሁ የመጀመሪያውን እርምጃ ወስዳለች። የኢራን ኤምባሲ ወታደራዊ አታሼና ሌሎች እንደዚሁ
የኢራን የኤምባሲው አባላት ሳውዲ አረቢያን ለቀው በ24 ሰዓት እንዲወጡ ሳውዲ አረቢያ ትዕዛዝ ሰጥታለች። ግብጽ እንደዚሁ ይህንን አጋጣሚ መጠቀም አንድ የአረብ ስኳድ ወይም ደግሞ የአረብ ጓድ የሚል የጦር ለማቋቋም ጥረት እያደረገች ነው። በመካከለኛው ምስራቅ ጉብኝት ላይ የሚገኙት የግብፁ ፕሬዝዳንት የኢራንን ወታደራዊ ዘመቻ ለመመከት በቀጠናው የሚገኙ የገልፍና የአረብ ሀገራት በጋራ እንዲቆሙ ጥሪ አቅርበዋል። ትላንትና አረብ ኤሚሬትስ ነበሩ። ከሰዓት በኋላ ሳውዲ አረቢያ እንዲሁም ደግሞ ከሊባኖስ እና ከዮርዳኖስ መሪዎች ጋርም እንደዚሁ በስልክ መነጋገራቸው ነው የተገለጸው። አሜሪካ ኢራን የባህረ ሰላጤውን የሆርሙዝ ሰርጥን የማትከፍት ከሆነ በ48 ሰዓታት ውስጥ ሌላ እርምጃ ወስዳለሁ እያለች 48 ሰዓት የጊዜ ገደብ አስቀምጣለች። ኢራንም ለዚህ ምላሽ ሰጥታለች። ኢራን በሆርሙዝ ሰርጥና እንዲሁም ደግሞ በደሴቱ ላይ ጉዳት የሚደርስ ከሆነ ቀይ ባህር ቀጠናንም እንደዚሁ አጠቃለሁ እያለች ነው የምትገኘው። ይህንን ተከትሎ እንግዲህ የሩሲያ ደግሞ አሜሪካ በዓለም ላይ የኢነርጂ ማዕከላትን በብቸኝነት ለመቆጣጠር የምታደርገው ስግብግብነት ገና ከባድ ዋጋ ያስከፍላታል ሲሉ እንደዚሁ የሩሲያ ባለስልጣናት ተናግረዋል። የዓለም የጤና ድርጅት ደግሞ ለዓለም ለኒውክለር የጦርነት ስጋት እንድትዘጋጅ ጥሪ አቅርበዋል። አሁን የኢራን ሚሳይሎች የእስራኤል ሚሳይሎች ደግሞ የኢራንን የኒውክለር ማዕከላት እየመቱና እያጠቁ ስለሆነ የኒውክለር ፍንዳታው ደግሞ የጨረር ማፈትለክ ሊከሰት ይችላል በሚል ዓለም ለዚህ እንዲዘጋጅ የዓለም የጤና ድርጅት እያሳሰበ ነው የሚገኘው። ደቡብ ኢራን የሚገኝ ትልቅ የኢራን የአየር ኃይል በእስራኤልና በአሜሪካ ጣምራ ጦር ሌሊቱን ከባድ የሚሳይልና የአየር ድብደባ ተፈጽሞበታል። አብዮታዊ ዘቡ ደግሞ ኩዌትና ዩናይትድ አረብ ኤሚሬትስ የሚገኙ የአሜሪካ የጦር ሰፈሮችን ሌሊቱን መደብደቡን አስታውቋል። የኢራን የናት ታንዝ ተብሎ የሚጠራው የኒውክሌር ጣቢያ ከባድ ድብደባ ሌሊት ተፈጽሞበታል። ሻሂድ አህመድ ሮሻን ተብሎ የሚጠራው የቴክኖሎጂ የኒውክሌርና የባላስቲክ ሚሳይሎች ማምረቻ ዛሬ ሌሊቱን በእስራኤልና በአሜሪካ የአየር ኃይል ተመቷል። በምድር ውስጥ የተቋቋመው የሻሂድ አህመድ ሮሻን የኒውክሌር ማዕከል በደረሰበት ጥቃት የደረሰው ጉዳት እስካሁን ድረስ አልታወቀም። የኒውክሌር ጨረሮችም አላፈተለኩም ነው እየተባለው። እንደዚሁ ደግሞ ባሲጅ ተብሎ የሚጠራው የኢራን ግዙፉ ጦር ሰፈር እንደዚሁ ሌሊቱን ድብደባ ተፈጽሞበታል። እስራኤል በዚህ ባሲጅ ተብሎ የሚጠራው የጦር ሰፈር ላይ ከባድ ድብደባ ፈጽሜያለሁ ብላለች። ኢራንም ኢየሩሳሌምን እንደዚሁ ክራም ሻሂድ 4 ተብሎ በሚጠራ ሚሳኤል እንደዚሁ ትላንትና መደብደቧን የወጡ መረጃዎች ያሳያሉ። ነዳጅን በተመለከተ እንግዲህ የነዳጅ ጦርነቱ አሁን አሜሪካ በኢራን ላይ የፈጸመችውን የ40 ዓመት የማዕቀብ እንደዚሁ ለማንሳት እየተገደደች መሆኗንም የሚያሳዩ መረጃዎች ወጥተዋል። እንግዲህ የጦርነቱ ከፈጠራቸው አንዳንድ እድሎች መካከል በኢራን ላይ ተጥሎ የቆየው የ40 ዓመት ማዕቀብ ሊነሳ ነው ብሏል የአሜሪካ የግምጃ ቤት መረጃ። የአሜሪካ ግምጃ ቤት በኢራንና በራሻ ላይ ተጥሎ የቆየው የነዳጅ ማዕቀብ እንዲነሳና የነዳጅ ዋጋ እንዲረጋጋ ይህንን እንደዚሁ እያጤነው እንደሆነ አስታውቋል። ምናልባትም የኢራን የነዳጅ አቅርቦት ለዓለም ገበያ ዛሬ ሊነሳ ይችላል ማዕቀቡ ተብሏል። እንግዲህ በጦርነቱ ውስጥ ያለ ሌላ እድል ነው። እንግዲህ ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ስመለስ ደግሞ ወደ ሀገር ውስጥ መረጃዎች ነው የምመለሰው። እንግዲህ ከዚህ ከኢራን ጋር በተያያዘ አንድ የመጨረሻ መረጃ የአብዮታዊ ዘብ የምድር ውስጥ የሚሳይል ዋሻዎች እና የድሮን ዋሻዎች የኒውክሌር እና የባላስቲክ ሚሳይል ማከማቻዎች ሌሊቱን እንደዚሁ ተደብድበዋል። ከ180 በላይ የሚሳይልና የአየር ድብደባ መፈጸሙን የ24 ሰዓት መረጃዎች እያሳያሉ። ወደ ሌሎች መረጃዎች ስመለስ ወደ ማዕከላዊ ጎንደር የሚወስደን መረጃን የማስከትለው በማዕከላዊ ጎንደር ለወራት ስልጠና የወሰዱ የፋኖ አባላት በተለያዩ አካባቢዎች በድምቀት መመረቃቸው ነው የተገለጸው። ሰሞኑ እንግዲህ በተከታታይ የፋኖ አባላት እየተመረቁ ነው የሚገኙት። ያው ፋኖ ተበትኗል። ፋኖ የሚያሰለጥንበት ቦታ የለውም። ፋኖ ቁሞ ለመዋጋት የለም። ወደ ሽፍትነት፣ ወደ ዘራፊነትና ወደ የጫካ ሽፍታነት ለውጠነዋል ያሉት ፊልድ ማርሻል ብርሃኑ ጁላ አሁን እንግዲህ በተከታታይ ባለፉት ሳምንታት ፋኖ የተለያዩ ኮማንዶዎችን እንዲሁም ደግሞ ለከተማና ለተለያዩ ኦፕሬሽን ብቻ ልዩ ስልጠና የወሰዱ የፋኖ አባላት የተመረቁ መሆናቸው እንግዲህ ልብ ሊሉ የሚገባው ነው። በማዕከላዊ ጎንደርም እንደዚሁ ለወራት ስልጠና የወሰዱ የፋኖ አባላት በትላንትናው ዕለት ተመርቀዋል። ከዛ ቀደም ብሎ በተለያዩ አካባቢዎችም እንደዚሁ መመረቃቸው ይታወቃል። ሰሞኑን በተከታታይ በተለያዩ ቦታዎች አዲስ ምልምል ፋኖ አባላት እየሰለጠኑና እየተመረቁ ሲሆን ይህም እንግዲህ አሁን ካለው ውጊያና እንዲሁም ደግሞ ስለ ፋኖ ካለው የውጊያ ሁኔታ አንጻር ሁኔታዎችን የሚለውጥ እንደሆነ ነው የሚገመተውና የሚታመነው። ጎንደር ከተማ አቅራቢያ የሰሜን ምዕራብ እዝ ዋና ማዘዣ አቅራቢያ ጉብሬት በተባለ ቦታ ላይ ትላንትና ከቀኑ ወደ 8 ሰዓት ተኩል ወደ ሚሊሻ ካምፖች ዘልቆ የገባ ፋኖ በፈጸመው ጥቃት የሚሊሻ ኮማንደር አዛዡን ጨምሮ ቁጥራቸው ያልታወቁ የሚሊሻ አባላት እንደዚሁ ጉዳት ደርሶባቸዋል። በጥቃቱ እንግዲህ የሚሊሻ ኮማንደሩን ጨምሮ ቁጥራቸው ያልታወቁ የሚሊሻ አባላት ሙትና ቁስለኛ ሆነዋል።
በፋኖም እንደዚሁ 7 የሚሆኑ የሚሊሻ አባላት እስከነትጥቃቸው ተይዘው ተወስደዋል። ዛሬ እንደዚሁ በዚሁ የቀብር ስነስርዓት እየተፈጸመ መሆኑን አዘዞ አካባቢ የወጡ መረጃዎች የሚያሳዩት የሚሊሻና የአድማ ብተና አባላት እንደዚሁ የሞቱ የሚሊሻ ኮማንደሩን የቀብር ስነስርዓት ለማድመቅ ከፍተኛ ጥይት ተኩስ እየተኮሱ መሆናቸውን ዛሬ ማለዳ የወጡ መረጃዎች ያሳያሉ። ትላንትና የጠዳ ክፍለ ከተማ ጉብሪት ላይ በተፈጸመው ጥቃት እንደዚሁ በርካታ አምቡላንሶች ቁስለኞችን ወደ ጎንደር የተለያዩ ሆስፒታሎች ሲያመላልሱ እንደነበር የወጡ መረጃዎች ያሳያሉ። ሌላው ወደዚሁ ማዕከላዊ ጎንደር የሚያቆየን ነው። በማዕከላዊ ጎንደር እንደዚሁ ከሻውራ ቋራ ያለውን ወሳኝ ቀጠና እንደዚሁ ለማስከፈት መጠነ ሰፊ ዘመቻ እየተደረገ መሆኑን የሚገልጽ መረጃ ወጥቷል። ዛሬ በእግረኛና በመካናይዝድ ከደልጊ እና ከተለያዩ አካባቢዎች ከጎንደር ጭምር ወደ አካባቢ የተንቀሳቀሰ መከላከያ ወደ ድኩል አርባ ተብሎ ወደሚጠራው አካባቢ ከማለዳ ጀምሮ አልፎ አልፎ የዙ 23 ድብደባ እያደረገ እንቅስቃሴ እያደረገ እንደሆነ ነው መረጃዎች የገለጹት። አልፎ አልፎ ፋኖ የዲሽቃ ተኩስ አጸፋ ምላሽ ይሰጣል። በዚህ ምክንያት በግመንክር ድኩል አርባ እና ጨምሮ እስከ ሻውራ ከፍተኛ ውጥረት እንዳለ የመረጃ ምንጮች ገልጸዋል። መከላከያ ሻውራ ከተማን ባለፈው ለቆ ከወጣ በኋላ ከ90 በላይ የሚሊሻና የአድማ ብተና አባላት እንደዚሁ ፋኖ ወደ ከተማው በገባበት ጊዜ ከባድ ጉዳት ማስተናገዳቸው እንዲሁም ደግሞ ተከታታይ 5 የድሮን ጥቃት በመፈጸም 5 ንጹሃን መገደላቸው ይታወቃል። ዛሬ በዚህ ቀጠና ከፍተኛ ውጥረት እንዳለ ነው መረጃው የሚያሳየው። ሌላው ወደ ግንባር መረጃዎች መለሳለሁ። ትብብር ለኢትዮጵያ በሚል የመኢአድ፣ የኢሃፓ፣ የእናት ፓርቲ፣ የጊዮናዊነትና የኢትዮጵያ አንድነት የተባሉ ፓርቲዎች የጋራ ጥምረት የሆነው ትብብር ለኢትዮጵያ 3 አባላቱ በደቡብ ምዕራብ ኢትዮጵያ በከፋ ዞን ጫና ወረዳ ታስረውብኛል ብሏል። በስም ዝርዝር የጠቀሳቸው አባላቱ ታስረው ይገኛሉ ላለፉት 3 ቀናት። ከዚህ ባሻገር በፓርቲ አባላቱ ላይ የክፍፍል ፕሮፓጋንዳ መስጠት ስለ ፓርቲዎቹ ከፍተኛ የሆነ አሉታዊ እና የህዝብን አንድነት አደጋ ላይ የሚጥል ፕሮፓጋንዳ በብልጽግና የአካባቢ ባለስልጣናት በኩል እየተሰራጨ እንደሆነ እንደዚሁ ገልጿል። እናት ፓርቲ ባሰራጨው መረጃ ወደ ደብረ ታቦር ቀጠና ስንመለስ እንደዚሁ በደብረ ታቦር ከተማ አቅራቢያ በተፈጸመ የደፈጣ ጥቃት እንደዚሁ ከፍተኛ ወታደራዊ ጉዳት ደርሷል። አርባ ምንጭ ተብሎ የሚጠራው ቦታ ከክምር ድንጋይ ወደ ጋሳ በሚወስደው መንገድ ላይ በተፈጸመው ድንገተኛ የደፈጣ ጥቃት ተሽከርካሪ ላይ የነበሩ ቁጥራቸው ያልታወቁ ወታደሮች ጉዳት አስተናግደዋል። ደፈጣ ጥቃቱ ከክምር ድንጋይ ወደ ደብረ ታቦር እንቅስቃሴ ላይ በነበረ ወታደራዊ ኮንቮይ ላይ የተፈጸመ ጥቃት እንደሆነ የወጡ መረጃዎች ያሳያሉ። የደረሰው አሃዛዊ ጉዳት በዝርዝር አልታወቀም። ሌላው እንደዚሁ ወደ ምስራቅ ወለጋ የሚወስደን መረጃ ነው። ምስራቅ ወለጋ እንግዲህ ያለው ሁኔታ ያው እየተባባሰ ነው። በምስራቅ ወለጋ ኪረሙ ወረዳ ጨፔ ተብሎ በሚጠራ ቦታ ላይ በተፈጸመ ድንገተኛ የደፈጣ ጥቃት በመከላከያና እንዲሁም ደግሞ መከላከያ ጋር ትብብር እያደረገ ባለው በጀል ሞሲሳ የሸኔ አባላት ላይ ጉዳት ደርሷል። እንቅስቃሴ ላይ የነበረውና ወደ አካባቢው ወደ አማራ መኖሪያ ገጠራማ አካባቢዎች በመንቀሳቀስ የፋኖ ደጋፊዎች ናቸው በሚል በአካባቢው ነዋሪዎች ላይ እንደዚህ ጥቃት ለመፈጸም ሲንቀሳቀስ በነበረ እግረኛ ላይ በተፈጸመው ደፈጣ ጥቃት ቁጥራቸው ያልታወቁ ወታደሮችና የሸኔ አባላት ጉዳት ሲያስተናግዱ እንደዚሁም ደግሞ 2 የመከላከያ አባላት እንደዚሁ በእጅ ስለመያዛቸው የሚገልጹ መረጃዎች ወጥተዋል። ዛሬም ወደ አካባቢው ተጨማሪ ኃይል እየተንቀሳቀሰ መሆኑን የሚገልጹ መረጃዎች ወጥተዋል። ሌላው በአማራ ክልል በተለያዩ አካባቢዎች እና በተመረጡ ቦታዎች መጠነ ሰፊ አዲስ ዘመቻ ሊደረግ ነው የሚሉ መረጃ ወጥቷል። በቀጣዮቹ ሳምንታት በአየርና በምድር የተቀናጀ ወታደራዊ ዘመቻ ለማድረግ እንቅስቃሴ መጀመሩና መታቀዱን የወጡ መረጃዎች ገልጸዋል። በተመረጡ የአማራ ክልል አካባቢዎች ይደረጋል የተባለው ዘመቻ የወረዳ ከተሞችን፣ ንዑስ ወረዳዎችን፣ ዋና ዋና ከተማዎችና ዋና ዋና መንገዶችን በመቆጣጠር ምርጫውን በሰላም ለማስፈጸም ያለመ ነው ያሉት የመረጃ ምንጮቹ የተለያዩ የቀበሌና የወረዳ ማዕከላትን ለመያዝ ያለመ ነው። ምርጫ በማይመቸው ቦታ እንደዚሁ አንዳንድ ምርጫ ጣቢያዎች ወደ በመከላከያና በአድማ ብተና በሚያዙ ካምፖች ላይ ምርጫ እንዲደረግ ይደረጋል። አንዳንድ ምርጫ ጣቢያዎች አሁን በፊት የነበሩት ይታጠፉና ወደ ማዕከላት ምርጫ እንዲደረግ ይደረጋል። ይሄ ዘመቻው ዋና ዓላማ ነው። ዘመቻው ዋና ዓላማ ከምርጫ ጋር የተያያዘ ነው ያሉት የመረጃ ምንጮች በተለይ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ሰሜን ወሎ፣ ሰሜን ሸዋ ቢጫ ዞን ተብለው በተመረጡ አካባቢዎችና ወረዳዎች ላይ ከመጋቢት 28 2018 በፊት የሚፈጸም የጋራ ጥምረት የተባለ ዘመቻ ለማድረግ እንቅስቃሴ እየተደረገ ነው። ለዚህ ደግሞ እንደዚሁ በክልሉ ውስጥ ከሚገኘው መከላከያ፣ አድማ ብተና፣ ሚሊሻ ባሻገር ተጨማሪ ኃይልም ከሌሎቹ የኢትዮጵያ አካባቢዎች ወደ አካባቢዎቹ እንዲንቀሳቀስ ይደረጋል ነው የተባለው። በዚህ በቀጠናው እንግዲህ ዝግጅት እየተደረገ ከመሆኑ ባሻገር
በተለይ በተመረጡ ቦታዎች ላይ ቀድሞ የአየር ድብደባ በማስቀደም እግረኛ ወደ አካባቢው እንዲሰማራ ይደረጋል። እግረኛው እንደገባ ደግሞ የምርጫ አስፈጻሚዎችና የብልጽግና አባላት እንደዚሁ ወደ አካባቢዎቹ እንዲገቡ ይደረጋል። በዚህ መልክ ምርጫውን ለማስፈጸም እቅድ ተይዟል። ከዘመቻው በኋላ እንደ አስፈላጊነቱ እየታየ የሚገባው ኃይል በአካባቢው ሊቆይ ወይም ደግሞ ለቆ ሊወጣ ይችላል ነው የተባለው። ዘመቻው ግን ከመጋቢት 28 በፊት ይደረጋል ብለዋል። ለዚህ ስምሪት ከደቡብ ኢትዮጵያና ከምስራቅ ኢትዮጵያ የተለያዩ አካባቢዎች ወደ ሸዋ ተጨማሪ የኮማንዶና እግረኛ እንዲሁም ደግሞ ከደቡብ ወሎና ኮምቦልቻ አካባቢ ወደ ሰሜን ሸዋ የተጨማሪ ኃይል የሚንቀሳቀስ ይሆናል። እንዲሁም ደግሞ ደቡብ ጎንደር ከባህር ዳርና አካባቢው እንዲሁም ደግሞ ከሰሜን ወሎና አካባቢው ተጨማሪ እግረኛ እንዲገባና እንዲሁም ደግሞ እየገባ እንደሆነ ነው መረጃዎቹ የሚገልጹት። ከእግረኛና ከአየር ኃይል ባሻገር እንደዚሁ የሚሊሻ ዘመቻዎችም እንግዲህ አብረው የተለመዱ ዘመቻዎች ናቸው። ይሄ ይደረጋል ተብሏል። እንግዲህ በዚህ ሁኔታ ምርጫው ይደረጋል የሚለው አብሮ የሚታይ ነው የሚሆነው። ሌላው ነዳጅን በተመለከተ ነው። ነዳጅ ለፋኖ እንዳይደርስ እንደዚሁ ጥብቅ ጥበቃ እንዲደረግም በደቡብ ወሎና ደቡብ ጎንደርና ሰሜን ወሎ አካባቢዎች ባሉ የነዳጅ ማደያዎች ላይ ሰራዊቱ ጥበቃ እንዲያደርግ እንደዚሁ ትዕዛዝ መሰጠቱን የሚገልጹ መረጃዎች ወጥተዋል። እንግዲህ አሁን መከላከያው የከተሞችን የቀበሌ አስተዳደሮችን እንዲሁም ደግሞ የአካባቢው ብልጽግና ባለስልጣናትን ከመጠበቅ ባለፈ አሁን ደግሞ በነዳጅ ማደያዎች ላይ የጸጥታ ኃይል እንዲሰማራ ትዕዛዝ ተሰጥቷል። በተለይ ደቡብ ጎንደርና ሰሜን ወሎ ባሉ አካባቢዎች ላይ ነዳጅ ወደ ፋኖ እንዳይገባ በሚል በነዳጅ ማደያዎች ላይ የጸጥታ ኃይል ስምሪት መደረጉና እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ፋኖ ነዳጅ ከእጁ ከገባ ወደፊት የሚያደርገው ዘመቻ እንደዚሁ ቀላል ይሆንለታል። ነዳጅ እጁ የማይገባ ከሆነ ግን እንደዚሁ ዘመቻው አስቸጋሪ ይሆንበታል። ስለዚህ ይህንን የነዳጅ እቀባ ተግባራዊ ማድረግ አለብን በሚል ነው ይሄ እየተደረገ ያለው። ሰሜን ወሎ መቄት ወረዳ ዳንዴበር ተብሎ የሚጠራ አካባቢ ወደ አግሬት ተብሎ ወደሚጠራው አካባቢ ከዛሬ ማለዳና ትላንትና ከሰዓት በኋላ ተከታታይ የዙ 23 ድብደባ እየተደረገ መሆኑን መቄት አካባቢ ያሉ የመረጃ ምንጮች ገልጸዋል። በዚህ የዙ 23 ድብደባ የደረሰ ጉዳት ስለመኖር አለመኖሩ የታወቀ ነገር የለም። ወደ ሰሜን ወሎ ራያ አላማጣ ነው የምንሄደው። ሰሜን ወሎ ራያ አላማጣ አሁን እንግዲህ መከላከያ ለቆ ከወጣ በኋላ ኮማንድ ፖስት ከፈረሰ በኋላ እንደዚሁ ትላንት ታደሰ ወረደ ወደዚህ አካባቢ እንቅስቃሴ አድርጓል። ስለ እንቅስቃሴው ያው ዝርዝር መረጃ ትላንትና ተዘግቧል። ትላንትና ጀነራል ታደሰ ወረደ በዚህ ቦታ ላይ በመገኘት በስብሰባ ላይ ያደረገው ንግግር ያው እንግዲህ ይህንን በተደጋጋሚ ፍላጎታቸውን ግልጽ የሚያደርግ መሆኑን የሚያሳይ ነው። አንደኛው ተፈናቃይ አለመመለሱ፣ ሁለተኛው የትግራይ ህገ መንግስት በትግራይ ህገ መንግስት አለመመለስ፣ በተለይ ወልቃይት ጠለምትና የተለያዩ አካባቢዎች አሁን ወደ ትግራይ አለመመለሳቸው ጦርነት በቀጥታ እንድንገባ ያደርጉናል። ወደ ጦርነት የምንገባ ከሆነ ምክንያቱ ይሄ ብቻ ይሆናል ብሏል። እንግዲህ በዚህ ንግግሩ ላይ ታደሰ ወረደ እኛ ከአብይ ጋር የሚያዋጋን ምንም ምክንያት የለም፣ እነዚህ አካባቢዎችና እነዚህ ችግሮች የሚፈቱ ከሆነ እኛ ጦርነት አናደርግም የሚል አንድምታ ያለው ንግግር ነው ያደረገው። በዚህ ንግግሩ ላይ ጦርነቱ እንደዚሁ የሚቀጥል እና የሚደረግ መሆኑንና ምክንያቶቻችን እነዚህ ናቸው የሚል ቅድመ ሁኔታ እየሰጠ መሆኑ ነው እንግዲህ መረጃውንም እንደዚሁ ከፖለቲካዊ ትርጉም አንጻር ለማየት የሚቻለው። ከዚህ ጋር በተያያዘ በትግራይ እየተደረገ ያለው ወታደራዊ ዝግጅት የሎጂስቲክ ማሰባሰብና የተለያዩ መረጃዎችን በየዕለቱ እያደረስኳችሁ ነው የቆየሁት። ያለው መረጃ ይህንን ይመስላል። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ በአዲስ አበባ ከምርጫ ጋር በተያያዘ እንደዚሁ ከኦሮሚያ ክልል ጸጥታ ኃይል ለማምጣት ያለው ስምሪት እንዲሁም ደግሞ በከተማው በሰሜን ኢትዮጵያ ካለው ሁኔታ ጋር በተያያዘ እንደዚሁ ሰዎች በቁጥጥር ስር እንዲውሉ የተሰጡ የዘመቻ ኦፕሬሽኖች መኖራቸውንም የሚገልጹ መረጃዎች ወጥተዋል። ዝርዝር መረጃዎችን ይዤ የምመለስ ይሆናል። መልካም ጊዜ